የኤማሁስ መንገደኞች በዕታ ሰይፈ። ጸጥ ባለው አሸዋማ በረሃ ረጅሙን መንገድ ተያይዘውታል። ከመነሻቸው ጀምሮ እስካሁን የመጡበትን ርቀት ባለማስተዋል የልባቸውን ጭንቀት ያወጋሉ። ሰሞኑን በምድረ ኢየሩሳሌም ተደርጎ የማያውቅ ወደፊትም የማይደረግ ግፍ ተፈጽሟል። ፍርድ ተስተጓጉሏል። ሰዎቹ የፀሐዩን ግለት፣ የመንገዱን ርቀት፣ ረሃብና ድካሙን ረስተው ስለዚያ በግፍ ስለተገደለው ደግ ሰው ያወራሉ። አብሯቸው በቆየባቸው 3 ዓመታት ውስጥ ያዩትን የተለየ ፍቅር፣ ቸርነት፣ ትሕትና፣ ደግነት፣ ተአምራት እያሰቡ ከአንደበቱ እንደ ማር እያዘነበ ያስተማራቸውን የጣፈጠ ቃል እያውጠነጠኑ ይነጋገራሉ። ፍቅሩ እንደ ልክፍት ተጠናውቷቸው ስለ እርሱ ከማሰብ አልቦዘኑም። 60ውን ምዕራፍ እንደ ተጓዙ ያላስተዋሉት 3ኛ ሰው ተቀላቀላቸው። ድንገትም እንዲህ እየጠወለጋችሁ ስትሄዱ እርስ በርስ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ሲል ጠየቃቸው። በንግግሩ እጅጉን ተገርመው ከሁለቱ አንዱ ቀለዮጳ ፈጠን በማለት አንተ ደግሞ በኢየሩሳሌም ስትኖር በእነዚህ ቀናት የሆነውን አታውቅምን? አለው። ሰውየውም ምንም እንዳልሰማ በመሆን ይህ ነገር ምንድነው? አላቸው። ከወዴት አገር የመጣ እንግዳ ይሆን ሲሉ አሰቡና በእግዚአብሔርና በሕዝቡ ፊት በቃልና በሥራ ብርቱ ስለነበረው በግፍ ስለተሰቀለው ስለ ናዝሬቱ ኢየሱስ አንድ ባንድ አወሩለት። አስቀድሞ እንደሚነሳ ቢነግራቸውም አሁን ግን ሞቶ ከተቀበረ 3 ቀን ሆነው። በእስራኤል ሁሉ የሞቱ ወሬ ተናፍሶ እነርሱም ተስፋ ቆርጠው ወደ መንደራቸው ኤማሁስ እየተጓዙ ነው። ግን ደግሞ የዛሬው የሴቶቹ ወሬ አጠራጥሯቸዋል። ቀጠል አድርገውም አሁን ደግሞ ያስገረመን አለ። ከኛ መካከል ማልደው ከመቃብሩ ዘንድ የሄዱ ሴቶች ሥጋውን ባጡት ጊዜ ተነስቷል፣ በዚያ የለም አሉን አሉ። ግራ በተጋባ በሰከነ ድምፅ የልባቸውን መዛል የተመለከተው በጸጥታ ታሪኩን ያዳምጥ የነበረው ሰው እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ጀምሮ ስለ እርሱ በመጽሐፍ የተነገረውን እየተረጎመላቸው ሳያስቡት ከመንደራቸው ደረሱ። ማንነቱን ያልተረዱት በቃሉ ብርታት የተማረኩት የሩቅ ተጓዥ አብሮአቸው ያድር ዘንድ ግድ አሉት። ማታ ቀርቧልና ቀኑም ሊመስ ጀምሯልና እባክህ ከኛ ጋር እደር አሉት በሚማጸን ንግግር። ሰውየው ቃላቸውን ተቀብሎ ከቤታቸው ገባና አብሮአቸው በማዕድ ተቀመጠ። እንጀራንም ባርኮ ሰጣቸው። ተከፍተው የማያየው ዓይኖቻቸው ተከፈቱ። ሰውየውን አዩት፣ ያውቁታል። ረጅሙን መንገድ አብሮአቸው የተጓዘው፣ ንግግሩ ልባቸውን ያቀልጠው የነበረው ከሞት የተነሳው እርሱ ኢየሱስ ነው። ሉቃስና ቀሌዮጳ በደስታ ሰከሩ። ጊዜ ሳያባክኑ በፍጥነት ወደ ኢየሩሳሌም ሮጡ። ሁሉ
ሁሉን በአንድ ቤት ውስጥ ተሰብስበው አገኟቸው። ተነስቷል! ተነስቷል! ጌታ በእውነት ተነስቷል! በደስታ ሲቃ ምስራቹን አበሰሯቸው። በመንገድ የተናገራቸውን እንጀራም ሲሰጣቸው የሆነውን እየነገሯቸው ሳለ በብርሃን ጸዳል የተሞላ ድምፁ የሚያሳርፍ ሰው በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። በርግጥ ኢየሱስ ነው። ምትሃት ያዩ መስሏቸው ፈሩ፣ ደነገጡም። እርሱ ግን እኔ ነኝ፣ አትፍሩ፣ አትደንግጡም። መንፈስ ሥጋና ደም የለውም። እኔ እንደሆንኩ ታምኑ ዘንድ እጆቼንና እግሮቼን እዩ፣ ዳሱም በማለት አረጋጋቸው። ኢየሱስን አዩት። ተነስቷል። ደስታቸው እጥፍ ሆኖ ዓይናቸውን ማመን ቸገራቸው። ልባቸውን ያወቀው አምላክ እምነታቸው ሙሉ እንዳልሆነ ተመልክቶ በዚህ አንዳች የሚበላላችሁን አላቸው። የተጠበሰ ዓሣ ቁራጭና የማር ወለላ ቀረቡለት። እምነታቸው ይሞላ ዘንድ ዛሬም እንደ ቀድሞ በመካከላቸው ተመገበ። አብሮአቸው ሳለ በሙሴ ሕግና በመዝሙራት መጻሕፍት መከራን እንዲቀበልና እንዲነሣ የተጻፈው ይፈጸም ዘንድ እንደሚገባው ያስተማራቸውን ያስታውሳቸው ጀመር። ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሣል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ አላቸው።